የኔ ቆንጆ አደራችሁን አትንኩብኝ እንዳትገሉብኝ ልጄ ከዚህ ልጅ ጀርባ ያለው ማን ነው እቺ ልጅ አንድ ነገር ብትሆን ከናንተ ራስ ላይ ህብረተሰቡ አይወርድም ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራችሁ ያለው ንግግር ሰላም ጤና ይስጥልኝ እንደምቃችሁልኝ በአዲስና ደስ በሚል መረጃ ተመልሼ መጣሁ። ወንድማችን ባሮክ እንግዲህ ሰቀል ይታሰስ የነበሩ ሰዎች ዛሬ እፍረት ተከናንበዋል። እሱን የማስደምጣችሁ ነው የሚሆነው። እንደዚሁም ደግሞ ልጅቷ ነገር እንደ አዲስ የተነሳ ነው የሚገኘው። ምክንያቱም ልጅቷ ከኋላ ሌላ አካል አለ። እንደዚሁም ደግሞ ማስፈራራው ላይ ላከች ነው የምትገኘው። ይሄን የምንመለከት ነው የሚሆነው። መጀመሪያ እናት ልጇ ምን ትላለች ሰምተን እንመለስ። ያው ባባ የኔ ቆንጆ ወይ ልጄ ወይ ልጄ ወይ ልጄ ወይ ልጄ ወይ ልጄ እንዴት ልሆንልሽ እኔ አላቅም እሷ ትመልስልሽ ድንግል ማርያም ትመልስልሽ ከነ ልጇ ትመልስልሽ ልጄ እሷ ትመልስልሽ እሷ ትድረስልሽ አንደበት የለኝም እኔ ቃል የለኝም ሰዎች እኔ ቃል የለኝም ወላዲተ አምላክ ድንግል ማርያም እሷ ከነ ልጇ ከዚህ መከራ ታውጣሽ አደራችሁን አትንኩብኝ እንዳትገሉብኝ ልጄ አትግደሉ ይቅር በሉልኝ መስማ ወይኔ ኦሆ እንዴት ልሆነው እግዚአብሔር እንደርዳኝ ብቻ ከጎኔ ቁም በቃ በለኝ መላለም በቃ በለኝ እውነትንም በቃ በለኝ እስቲ ልጅህ ነኝ አስበኝ እናቴ ድንግል ማርያም ይቅር በይልኝ ከነ ልጅሽ ይቅር በይልኝ ወይኔ እኔ ውስጥ እሳት አለ ይቅር በይልኝ እርሶ እነ ብሩክን ካሳው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ካሳው ሊከሷቸው ይፈልጋሉ? ኧረ አልፈልግም። እነሱ የመጡት ልጅቷ እንዲደበድቡ ነው እርሶ ቤት? ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃ እቺን ቃል ተናግረዋል። ከዛ ውጪ የለም። እኔ መክሰስ አልፈልግም። መጣላት ከማንም አልፈልግም። ወንድ ስለሌለ ነው አይደል እንደፈለክ ገብታ የፈነጨኸው? ያቺን ምስኪን እናት በባዶ እግሯ ያስኬርክ ያስለቀስካት ወንድ የለም። ይሄም ልጅ ሆነ ሌሎቹም ለእናትየው አስቦ ይመስላሉ አይደል? በጭራሽ አጀንዳውን ለማስቀየር ነበር። ይሄን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ለዓለም አዳርሱልኝ። አንዴ እናታችን ምን እያሉ እንደሆነ ሰምተን እንመለስ። የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። ማዋከም አይደለም ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል አሉ አብረውን የህግ እንትኖች ብለዋል ሰዎች። አዎ ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም ነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ይሄን እንግዲህ አዋክቦት ነበረ ገፈታትረውት አልገፈተሩም። ቤት ያደል እንዴ ልጅ እናታቸው ነው ለሚገፈተሩ እሱን አልገፈተሩም። እሷን እኛ ግን መቼም ቢሆን አጀንዳችንን አንቀየርም። ልጅቷ ለህግ እጇን እስከምትሰጥ ወዳቸዋለሁ። ይሁን እንግዲህ ወታና እናትየው እንግዲህ በዚህ ልክ ስለ ልጇ ነው የምታዝናት እንጂ ስለ ወንድማችን ብሩክ ተግባር ብታስንበት ምንም ምክንያት የለም። የወንድማችን ብሩክ ተግባር እንግዲህ ለሷ ጠቅሟታል። እንዲሁም ራሷን ተታለተ ነበር በጣም ነው ጠቀማት። ህዝቡ ሰራ ይወርደ ነበር ሲሰርባት ነበር ጎረቤታቸው ጋር አፍራ ነበርና ለሷ ጠቀማት። ማለት እናት እንደሆነች እንግዲህ ወንድማችን ብሩክ ቀርቦ ነው ያሳየውና ወንድማችን ብሩክ ማሰር የሚፈልጉ አሉ። ታስሯል ብሎ እንግዲህ ያሰሩ ነበር። ሰምተን እንመለስ። ወንድማችን ባሮክ ያው እንደታሰረ አንዳንድ ነገሮችን ሰምተናል። ጠዋትና ማታ ሰርተን ይሄን ባለጌ ልጅ በህግ ተጠያቂ እናስደርገዋለን አለን። አስደረግነው። እንችላለን። እንግዲህ ታስሯል። ላጠፋው ጥፋት የእጁን ያገኛል ማለት ነው። ያደረገው ነገር ልክ አይደለም ስንላችሁ ስትከራከሩለት የነበራችሁ ስትሳደቡም የነበራችሁ የታሰረበት ድረስ ሄዳችሁ እንድትጠይቁት እንዲሁም ምግብም ነገር ቋጥራችሁለት ይዛችሁለት እንድትሄዱ እጠይቃችኋለሁ። በመጨረሻም ይሄ ልጅ በህግ ቁጥጥር ስር እንዲውል ያላሰለሰ ጥረት ስታደርጉ የነበራችሁ የህግ አካላት እንዲሁም ወገንተኝነት ሳያጠቃችሁ ልጁ በህግ መጠየቅ አለበት ብላችሁ ስትሟገቱ የነበራችሁ የኦርቶዶክስ እምነት ተከታዮችን ሳላመሰግናችሁ አላልፍም። እንደዚህ አይነት ባንዳዎች አሉ፣ ይሁዳዎች አሉ። ኦርቶዶክስ ነው አይዘው ኦርቶዶክስ ነኝ ይላል። የስም ኦርቶዶክስ ነው። ማተው ለውበት የሚያንጠለጥሉ ስለ ክርስትና ምንም ያልገባቸው ሰዎች ናቸውና ወንድማችን ብሩክ ይታሰር ለማለት የመጀመሪያው ቪዲዮ የሰራው እንጂ ከዚህ በፊት ለቤተክርስቲያን አንድም ቪዲዮ ሰርቶ ያቀም ድምጽ ሆኖ ያቀም አባቱ ሲታረዱ ሲገደሉ ድምጽ ሆኖ የሚያውቀው ብሩክ ይታሰር ብሎ ቪዲዮ ሰራ። ከዛ ታስሯል ብሎ ያለ መጣ ማለት ነውና እስቲ ወንድማችን ብሩክ ምን ይሰጠው ሐሳብ አለ እናትየው ቪዲዮ አሳይቷል። ሰምተን እንመለስ። ይብላኝ ለእናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለእናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን
ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለእናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳዊን የምታደነዝዙ ይብላኝ ለእናንተ። ኦርቶዶክሳውያን ይብላኝ ለእናንተ። አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለእናንተ። የኔ እውነትማ ሲገለጥ ይሄ ነው። የኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ባሮክን ጠየቁት። ምንድን ነበር የሆነው? ምንድን ነው ያደረጋችሁት? ለምን እንደሄዳችሁት ሄዳችሁ ምንድን ነው ያደረጋችሁት የሚለውን ጠይቄዋለሁ። እንዲህ ብሎኝ ነበረ። ምናልባት ላንብብልዎት እስቲ እርሱ እውነት የሚሆነው እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም። ፖሊሶች ከበውት እንዳለ ፓትሮል ከቦት እንዳለ ነው የነገሩን በዚህ ሰዓት ላይ ማለት ነውና ለምንድነው እርሶን መጫወቻ ሜዳ ያደረጉት? ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው። ብሩክ እንደዚህ ብሎ ነበር። አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል። እውነት ከሆነ ከበር ቆመን በስርዓቱ አንኳኳን። ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን። የብሎኩ የውጪ በር ጠጋ ብለው አውቃለሁ፣ ለምን እንደመጣህም አውቃለሁ፣ ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡ። እውነት ነው፣ ይሄ እውነት ነው። ከዛ የውጭውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። ተወሰነ እንትን ብላል። ያው እንትን ላይ ስላለ ሆት ስለሆነ ብዙ እንደሆነ እሺ ያለው ነው እንትን እሺ። ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩ አንገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የኛም ሐሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያው ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩ። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉ። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለብን። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋህዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። እንግዳውስ ለምንድን ነው ለሁሉም አድርሱልኝ ስም እየጠራው በዛ ጭንቀት ውስጥ እንግዲህ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማድረገውን አላውቅም፣ ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣይ ሰዓት ለሕግ አሳልፈው ይስጧት ብለዋል። ለሕግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ፣ እኔ ከማንም በፊት ቀድሜ ደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ፣ እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ነጋሽ ጋር ተመልሰን እንመጣ እንችላለን። ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከብ አይደለም። ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል አሉ። አብረውን የህግ እንትኖች ብለዋል ሰዎች። አዎ ስልክ የሚደወልላቸው ስልክ አለ። ኑሮ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል።
ግን እንግዲህ አዋክቦት ነበረ ገፈታትረውት አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸው ነው ለሚገፈተሩት አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይ ማሳቆት ነው ወይ ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ምን ለምን ነበር እርሶ የሚጮት ይደመጣል ጮሃለሁ እንደ ህዝብ አገር እንዲያቀልኝ ነው ጮሃለሁ ሀገር እንዲያቀልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅ አለም ያለውን ጉዳት ለሁለት ዓመት ሳስታምም ነበር አፍኜ ይዣለሁ ብያለሁ አይደል ጉዳቴን አዎ የደረሰው ጉዳት እነሱ መተውኝ ምናምን አይደለም ጮሃለሁ ጉዳቴን ነው ጮሃለሁ ያልኩት እዚህ ጋር ያዚያታ ነው ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት እነዚህ ልጆች አንኳኩተው ነው የገቡት አንኳኩተው ነው እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምሯል አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል አዝኖልኛል ይታሰር ብለው ከጮሁብኝ ብዙዎች በላይ አብራችሁኝ የቆማችሁ ድምጽ የሆናችሁኝ ማምላክ ወላዲታ አምላክ ከጎናችሁ ትቁምልኝ ወላዲታ አምላክ እመብርሃን የጊሸኗ ማርያም እምወዳት እሷ ወላዲታ አምላክ ትስጥልኝ ይሁን ነው እንግዲህ ምንም ሌላ አዲስ ነገር የለምና ጭራሽ ወንድሞቻችን አዲስ ነገር የሰማነው ጭራሽ የህግጋትን ይዘው ነው ይሉት በቃ እኔ ማሰብ የማይችል ኦርቶዶክሳዊ ኦኬ ግራህን ለመጠቀኝ ያለ የሚጃጃል ኦኬ ምንም መጻፍሮች ተርጓሚ ማታቁ ተምራችሁ ማታቁ አንድ ቀን ሰንበት ቤት ሄዳችሁ ማታቁ እየመጣችሁ ክርስትና ትህትና ነው ክርስትና የዋህነት ነው ክርስትና ሰባት ጊዜ ሰባ መማር ነው ክርስትና ቀኝ መያዝ ነው ያላችሁ ምታሽቃብጡ ነው ምትገለባበጡ ምን ትላላችሁ ሲያው ለወንድማችን ባሮክ ሲጀምር የእናትን ፍቅር ማስተማር መፈለጉ በራሱ ልጅነት ነው ምክንያቱም ወንድማችን ብሩክ እናቱን በአራት ዓመቱ ያጣ የእናት ፍቅር የሚገባው ምን ያክል የሚረዳ ሰው ወንድማችን ብሩክ ስለእናቱ ማውራት የማይችል ሰው ነው አይደለም ስለ ድንግል ማርያም ይሄንን የሆነ ማይክ ሄደው ተከራሩ ነበር ላሰማችሁ እስቲ ባይችል የእናት ፍቅር ብሩኬን አሰድዶታል የእናት ፍቅር ብሩኬን የሰው ፊት አስገርፎታል የእናት ፍቅር ብሩኬን አንከራቶታል ስለ እናት ፍቅር ለብሩክ የሚነግረው የለም እናትን ሊልቅበት የሚችል አንድም ግራውንድ የለው አንድም እናትን ከክብር አወረደ እናትን እንደዚህ ያደረገ ምን አደረገ ምን ነው ዋናውን ጉዳይ ትኩረት ሰጣችሁ ማብሰል ከበዳችሁ ያ ሲያቀታችሁ ወደዚህ መጣችሁ ማሳሰር ወደምትችሉት ማንገላታት ወደምትችሉት ምንም ነገር ሊቃጣበት በሚችል ወንድማችሁ ላይ መጣችሁ ስትተፋብን አልነበረም ይችል ልጅ ሲተፉብን ነበር በዚህ ሰሞን ስትቀድ ብቻ አልነበረም ይችል ልጅ ብዙዎች ሲቀዱ ነበር ባስተሳሰባቸው ተመልክታችኋል አይደለም አንድ እርምጃ ተጉዞ ይቅርና አንድ እርምጃ ሳይጓዝም ብሩክ ታስሯል አንድ እርምጃ ሳይጓዝ ከእስር ቤት ተንከራቷል ማንም ሳይጠይቅ ማንም እንካ ራፊ ሳይሉ ማንም ወንድሜ ብሩክ ብሎ ፍትፍት ሳያቀብለው ታስሯል ብርቅ አይደለም አንድ እርምጃ ቤተክርስቲያን ተጉዞና ተራምዶ የሆነ ነገር መሆን ትዝብቱ ግን ለእናንተ ነገ የቤተክርስቲያን አምላክ ይፋረዳል በእውነት የቤተክርስቲያን አምላክ ያላልነውን ይያል የተዋህዶ አለኝታን የተዋህዶ ተቆርቋሪ ነን አሉ የተዋህዶ አርበኛ የፊት መሪ ነን አሉ ወጣን ያን ብለን እናውቃለን አረ ደስ አይልም በእውነት ማምላክ አትወደው በእውነት ክርስቶስ አይወደውም ይሄን እንዴት ነው ታናሽ መሆን አትችሉም የምትሉት እንዴት ነው ደካማ መሆን ምን እንሁን ኃጢአተኞች ናችሁ ስትሉን እሺ አዎ ኃጢአተኛ ነን አዎ በደለኞች አዎ ታናሾች ናችሁ አዎ አታውቁም አዎ አልገባችሁም አዎ እሺ እናንተ ደግሞ በተግባር አሸንፉና አሳዩ ጊዜው የተግባር ነው እንዲሁ ስክሪፕቶ ሞርዶ የሆነች ጥግ ላይ ገብቶ መጻፍ አይደለም የማወራው ምናልባት የቲክቶኩን አላየው እቺ ልጅ የኛን ድክመት አይታ ምን ያክል እርስ በርስ እንደምንነሳሳ አይታ ማስፈራሪያ መላክ ጀምራለች። ያሳዝነው ነገር
እና ሌላ አጀንዳም እንግዲህ ከኋላ ያለ ሰማው የሚገኘው ሁለቱንም ቪዲዮች አይተን እንመለስ። ከዚህ ልጅ ጀርባ ያለው ማን ነው? ሁላችንም ትኩረታችንን ሰብስበን ይህን ጥያቄ እንጠይቅ። ቪዲዮን ሼር፣ ኮፒ ሊንክ ማድረግ በፍጹም እንዳትረሱ። እንግዲህ እቺ ልጅ ሰሞኑ ስትናገር እንደነበረው ሁላችሁም ትኩረት ካረጋችሁበት አላውቅም ያለችው ነገር ምንድነው? እኔ ኤርሚያስ ቀለሜ ተማሪ ነኝ፣ የቀደመ ትውውቅ አለን፣ አጽናኜ ነው፣ አበረታቼ ነው፣ የጌታን መንገድ የመራኝ ነው የመሳሰሉ ነገሮች ስትል ሰምተናል። ይህ ሰው ደግሞ በገድላት ድርሳናት ላይ ያላገጠ በቤተ ክርስቲያናችን ክብርና ስርዓት አምልኮ ላይ ብዙ የዘበተ ሰው ነው። ስለዚህ የማን ተማሪ ነች ማለት ነው? የዚህ ሰው በአንድም በሌላም መንገድ የዚህ ሰው ተጽዕኖ እዚህ ልጅ ላይ አድሯል ማለት ነው። ስለዚህ አሁን መታችሁ አማላጅ ሆናችሁ የቀረባችሁ ሰዎች የዚህ ነገር ንስሐ አባቷ እናንተ ናችሁ። እንግዲህ ደራሲና ዳይሬክተሩ ኤርሚያስ ቀለሜ ይሆናል። ፕሮዳክሽን ማናጀሩ ዮናስ ሙሉነህ ሆኗል። አሁን ደግሞ አንድ የቀብር ስርዓት አስፈጻሚ መጥቶላቸዋል። ስሙት ይሄን። እቺ ልጅ አንድ ነገር ብትሆን ከናንተ ራስ ላይ ህብረተሰቡ አይወርድም። ይሄን ወቁ። እንግዲህ እነዚህ ሰዎች ናቸው ሀገርና ሃይማኖትን በማስለቀስ ክብረነክ ድርጊትን በመፈጸም የፕሮፌሰር ደረጃ ማዕረግ የተሰጣቸው የዚህ ጉዳይ አራጋቢ አስፈጻሚ ሆነው ብቅ ያሉት። የጉዳዩ ድርሰት ከተጀመረ እስከ ተፈጸመ በእነዚህ ሰዎች ነው እየተተወነ የሚገኘው። እኔ በግሌ ጉዳዩ በጣም የተጠና መሆኑን የማውቅበት እና የተረዳውበት አንድ ነገር አለ። ቪዲዮን ከሰራው 10 ደቂቃ እንኳን በቅጡ ሳይሞላ የምትመለከቱት አናውን ነምበር ያልተገለጠ ቁጥር በተደጋጋሚ ይደወልልኝ የነበረው ሳነሳውም ልዩ ልዩ ዛቻና ማስፈራሪያዎች ጭምር ተከትለው ይደመጡ ነበር። ስለዚህ የዚህ ነገር ድርሰት ባለቤቶች እነኚህ ከላይ የምትመለከቷቸው ሰዎች ተከፋፍለው ሲሆን ጉዳይ አስፈጻሚ ደግሞ ይቺ ልጅ ሆና መጣለች። ገና ብዙ እንቀጥልበታለን በዚህ ጉዳይ። እቺ ልጅ ላይ ቪዲዮ ያልሰራሁበት የራሴ ምክንያት ነበርኝ። ዝም ብዬሽ ነበር። አሁን ግን ዝም አልልሽም። በተለይ እናንተ ሁለት ወፍ ዘራሽ የሆናችሁ ቆሻሾች ቤት ማለት ነው ገብተሽ የተናገርሻትን ነገር በደንብ ጠንቀቀሽ ታውቂያታለሽ። ሪከርድ በደንብ አለ። ምንድን ነው ያልሽው? ኮመንት ላይ ቅደጁ እያሉኝ ነበረ፣ እየገፋፉኝ ነበር አልሽ አይደለ? የራስሽ ላይቭ ላይ ሪከርድ ተደርጎ የተለቀቀው ላይ ደግሞ ምንድን ነው ያልሽው? እዛው ላይቭሽ ላይ ምንድን ነው ያልሽው? ቅደጁ ብላችሁ ከጻፋችሁልኝ እቀደዋለሁኝ ነው ያልሽው። በመጀመሪያ እናንተ ሁለታችሁ ማን ነው የሃይማኖት ይቅርታ አስጠያቂ ምናምን ያደረጋችሁ? በተለይ አንተኛው ይሄ ዮናስ የምትባል ቆረቆንዳ ማን ነው ይቅርታ አስጠያቂ ያደረገ? አንተ ማለት እኮ እስልምና አይቀርህ፣ ፕሮቴስታንት አይቀርህ፣ ኦርቶዶክስ አይቀርህ ሙልጭ አርገህ ስትሳደብ የነበርክ ሰው ነህ። ሲጎልብህ ወደ አንዱ ሲሞላልህ ወደ አንዱ። ማን ነው አንተ? በመጀመሪያ ማን ነው አንተ ዳኛና ይቅርታ አስጠያቂ ምናምን ያደረገ? you are nothing እኮ በቃ አንተ አሁን ተራ ሰው ነህ። ተራ በጣም በቃ እኔ ንቀሃለሁ። በጣም ነው የምታስጠላኝ። who are you? ማን ስለሆንክ ነው ይቅርታ አስጠያቂ ያደረገ? ማን ነህ አንተ? ራስህ የእያንዳንዱን ሃይማኖት ጎንበስ ብለህ ይቅርታ መጠየቅ ነው ያለብህ። አንተኛ ወደዛ አንተ የሆንክ ሆድና ኪስ ይሙላ እንጂ ሌላው ችግር የለብህ። ሲቀጥል ማለት ነው ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራችሁ ያለው ንግግር ነው። ሳታቅ ነው አይደል ያደረጋችሁ? ተመልከቱት። ይሄንን ፖዝ እያደረጋችሁ እያንዳንዳችሁ አንብቡት። አሁን ለቴዶ ዘሩፋኤል እያለችው ያለው ንቀቷን፣ ጥጋቧን ተመልከቱት። ለዚህ ነው ተይዛ ለህግ ትቀርብልን ያልነው። አዎ አሁንም ተይዘሽ ለህግ ትቀርቢያለሽ። ከገባሽበት ጉርጓድ ፈልጋችሁ ፈልፈላችሁ አውጧት። አስወጡና ለህግ አሳልፋችሁ ስጧት። አንቺን አስሮ የማይቀጣ ህግ ካለ እንተያያለን። እስቲ ማነሽ አንቺ? ማን ስለሆንሽ ነው ምን እንደዚህ ምደነፍ ይሆንሽ? ፌንጣ ዝም ያልኩሽ አውቄ ሆነ ብዬ ነበር። ሌላው ደግሞ የኛ እምነት ተከታይ የሆናችሁ አጉል የምታሽቃብጡ ሰዎች ማለት ነው ጥጋችሁን ያዙ። ወይ ሃይማኖታችሁን ጠንቀቃችሁ ወቁ፣ ወይ ዝም በሉ። ይቺን ድራማ የሰራሻት እነዚህ ሁለት ወፍ ዘራሽ ቆረቆንዳዎች ልከውሽ ነው። ያንን ደግሞ በደንብ ጠንቅቄ ያውቀዋለሁ። ዝም ብዬ ዳር ሆኜ ሳዳምጥ ስመለከት የነበረው ለዛ ነው። የሁለታችሁ ድራማ ነው፣ የማንም አይደለም። እናንተ ናችሁ ድራማው እንድትሰራ ያደርጋችኋት። ከዛ እናንተ አሰራችኋት። እናንተው ቤት አስገብታችሁ ይቅርታ አስጠያቂ ማን ስለሆናችሁ ነው እናንተ የሆናችሁ ተራዎች? ማን ናችሁ እናንተ? በዚህ ደረጃ እመቤታችን ምን አገባሽ? ምንስ ብናመልክ ይመለከትሻል እንዴ? ማን ስለሆንሽ ነው? ማን ስለሆንሽ? ያለችበት አካባቢ ያላችሁ ኦርቶዶክሳውያን እናንተ ማለት ነው ኦርቶዶክስ የእውነት አንገታችሁ ላይ ማህተብ አላንጠለጣል። አንገቷን ይዛችሁ ወስዳችሁ ለፖሊስ ካልሰጣችሁ ሞታችኋል። በቃ ኦርቶዶክሳዊ ነኝ ብላችሁ እንዳታወሩ። ተመልከቱት። ይሄንን ፖዝ እያደረጋችሁ አንብቡ። ሆነ ብላ እንዳደረገችው
ተመልከቱ። ምን አገባንኛ አቢሲኒያ ባንክ ያደረገኝን ነገር ወጥቼ ነው መዘረግፈው። ምን አገባንኛ ስለ አቢሲኒያ ባንክ? ምንም ያርጉሽ ከኛ እምነት ጋር ምን ያገናኘዋል? አልፋታሽም ከዚህ በኋላ ይሄንን ወቂ። እኔም ተጨምሬልሻለሁ። ይሄን እንግዲህ ሁኔታውና እኛ አቢሲኒያ ባንክ አንቺ ስደት ላይ ታረጋሽ እንትን አረጋሽ እኛ አይመለከተንም። እኔ እኮ ግራ የምትገባ ሰው እኮ ነው። ልጅቷ ራሱ ግራ የገባት ናት። ላኪዎቿ ራሱ እነዚህ ዮኒ ማኛ የሚባሉና ኤርሚያስ የሚባሉ እነሱ የባለፈው ነው አላ የሴት ምንድነው የወንድ አራስ ናቸው። ምንም ሊያደርገ የለውም። ተቀምጦ ጧት ላይ ይገባሉ፣ ማታ ይወጣሉ፣ ጧት ላይ ይገባሉ፣ ማታ ይወጣሉ። ላይፋቸው ራሱ እንደዚህ የሆነ ሰዎች ናቸው። ጊፍት የሰበሰቡ የሚለቀሙ ይኖሩ ሰዎች ናቸው። ሰው እየሰደቡ እያንቋሹ ቅዱሳን እያሳደቡ ማለት ነው። አሁን ደግሞ ኤርሚያስ ነበር እንደዚህ የሚያደርገው ዮኒ ማኛ ተቀላቀለውና አብሮ እንግዲህ ያሉ የሚገቡ ሰዎች ናቸው። አንድ ጊዜው ነገር ሲፈጠር ማለት ነው። እና እነዚህ ሰዎች ተላላኪ ናቸው። ዓለም አቀፍ እብዶች ናቸው። ባይዘው ዮኒ ማኛ ወይ ዮናስ ሙሉነና ይሄ ማነው ስሙ ኤርሚያስ ዓለም አቀፍ ቀለሜ ዓለም አቀፍ እብዶች ናቸው። ቀለም ያወቀ ፀሐይ የሞቀ ጉዳይ ነው። ሁለቱም እብዶች ናቸው። ያ ምንም ነገር የለውም። ምክንያቱም ቅዱሳን የሚጠላ ሰው እብድ ነው። ከእብድ የሚሻል ሰው የለም። ቅዱሳን የሚጠላ እብድ ራሱ አይጠላቸውም። ባይዘው ይሄን ያክል ሰይጣን ያለበት መንፈስ ያለበት ሰው ነው የሚጠላቸውና መንፈስ ያለ ሰይጣን ያለባቸው ለዛም እብድ የሆኑ ዓለም አቀፍ እብድ የሆኑ ሰዎች ናቸው እነዚህ ሰዎች ማለት ነው። እነዚህ ሰዎች ልኳት መታ ነው በዚህ መንገድ አሁንም እንትን የምትለው ጭራሽ ማስፈራሪያ ይቅርታ ጠይቂ አይገባቸውም ብላ የተናገረች የምትገኝ ለዛ ነው ቴደዘፋይን ይቅርታ ጠይቂ እምነታችን ብለው በትትና ያወራት አይገባችሁም ብላ የጻፈች የምትገኝ ልጅ ናት። እቺ ልጅ ሆም ብላ አውቃ በርቺ ተብላ ከኋላ ሰው ቆሞ ያረጋችሁ ነው የምትገኘው። እነሱ እዛው የተነገራት ይገኛሉ። እኛ ደግሞ ወንድማችን ለማባላት ወንድማችን እንዲፈረድበት ወንድማችን ለማሳሰብ ለማሰቀል የምንፈልግ የምንዳዳ የምንሄድ ሰዎች አጉል ክርስቲያን የምንጫወት ሰዎች አለኛ ውስጥ በጣም የምታሳፍሩ የምታሸማቀቁ እግዚአብሔር ልቦናችሁ ይክፈትላችሁና አሁንም ቢሆን አጀንዳችን ልጅቷ ናት። የወንድማችን ባሪያ ጉዳይ አብቅቷል። ዝም ብላችሁ መሀል አስገብታችሁ ልጅቷን አውቃችሁ አጀንዳ መቀየር ነበር። ይሄን ያደረጋችሁ ሰዎችም ተቀጣሪ ናችሁ እናውቃችኋለን አንዳንዶቻችሁ። አሁን ላይ ግን አጀንዳችን ልጅቷ ናቸው። እቺ ልጅ ማን ነው ከኋላ ያለው ነው ስንመለከት እነዚህ ሁለቱ ናቸው። ሁለቱ ማን ናቸው? ከየት ተላኩ? እነማን ናቸው? ነገር ያው ዓለም ያውቁ ጉዳይ ነውና ያው የትኛውም ኦርቶዶክሳዊ ድንግል ማለት ስትነካ ዝም ማለት የሚችል አንደበት የለውም። ማንም ዝም የሚል የለምና ሁላችንም አሁንም ቢሆን እቺ ልጅ ለማሳሰር ለህግ ለማቅረብ ድምጻችን እናስማ። ህግ ደግሞ ካለ ስራውን ይስራ። ህግ ካለ አለው የምትል ህግ ኢትዮጵያ ውስጥ ካለ ስራክን ስራ። እኛ በስም ብቻ ምንም አታርግልንም። ኦኬ ኖርክ በአንቀጽ በዛ አስቀምጠክ ምንም ታርግላችንም ልጅቷ ይዘክ ማታቀርባት እኮ ነው። ኦኬ እናውቃለን እኮ የሆነችን ባለስልጣን ሳደበ ተብሎ እኮ አቃቤ ከሶ ምን ያክል ሰው ላይ እንትን ያልሽን ነበር እናውቃለን። ስታስቀልን ነበር እናውቃለን እኮ ከየት እንዳው ፈልጋችሁ አውታችሁ ይዛችሁ ማለት ነው። አሁን ኦርቶዶክሳውያን ብንሆን ፈልጋችሁ ነው ቤታችን የምታገኙት። የት እንደሆነ በሰከንዶች ነው የምታውቁት። ወንድማይቴ ለዝሩ ፋይልስ ልኩን ከየት አማሽ ደውላችሁ ታውቁታላችሁ። እንዳይታ ኦኬ ይገሃል ናችሁ ያችሁ የሆነ መንገድ አላችሁ የምትሰሩበት ሰክዩር መንገድ አላችሁ ታውቃላችሁ። ስለዚህ ለህግ አቅራቢዎች ልጅ ጠይቁልን። የህግ አካላት ኢትዮጵያ ውስጥ ህግ አለ የሚል ከሆነ ያቅርባት ለህግ ቁጭ ብሎ እኛ መጽሐፉ ዝም ቄሱም ዝም ብሎ እኛ የምታፈጥበት ምንም ምክንያት የለምና እቺ የህግ አቅራቢዎች ፈልጋለሁ። አንድ ቪዲዮ እንመልከት። ስዕሉ ራሱን አድንም እንዴ ምንድነው ለስዕል እንደዚህ መታብዱስ ላሉት ነው። ስለ ልጅቷ ማውራት አልፈልግም። ምክንያቱም ልጅቷ በእድሜዋ ትንሽ ናት፣ በእውቀት ዜሮ ናት፣ በሃይማኖት ደግሞ ኔጌቲቭ ናት። የሃይማኖት አይባልም። ምክንያቱም ሃይማኖት ቢሆን በዚህ ደረጃ እንደዚህ ሰው የሚያናድን ነገር የሚሰራ የሰይጣን እምነት ተከታይ ስትሆን ብቻ ነው ሰውን ለማበሳጨት። ክርስቶሳዊ ስትሆን የኢየሱስ ተከታይ ብትሆን ለሰዎች ደስታ ምንጭ ትሆናለህ እንጂ ለሰዎች የመናደዳቸው ምክንያት አትሆንም። ገብቶሃል? ይሄ ሉተር ክርስቶስ የሚለውን ኢየሱስ የሚለውን ስም ከመስማት ሰይጣን የሚለውን ስም ስሰማ ደስታ ይሰማኛል የሚል የሰይጣን መጋዘን የፈለሰፈውን ሃይማኖት ከሚከተል ከዚህ የተሻለ ነገር አትጠብቅም። ከዚህ የተለየ ነገር አይጠበቅም። ሲጀመር ሲቀጥል ስለዚህ ሳይሆን ስዕሉ ኃይል የለውም እንዴ ላላችሁት ነው ከታች እሷን የደገፋችሁ ኮሜንት ለምትጽፉት እውነትን ነው። ስዕል ከሆነ ምን ያንጨረጭራታል? እንደዛ ከስዕሉ የሚወጣው ኃይል እኮ በሷ ውስጥ ያለው እርኩስ መንፈስ መቋቋም ስላልቻለ ነው። በቤት ውስጥ ኮንፈርት አጥቷል። እዛ ቤት ውስጥ ስለ አድኖ ስላለው ብዙ መተኛት መቆም መነሳት አቅቶታል። እረፍት ስላጣ ነው እኮ ወረቀት ጋር እብድነ ታዲያም ትታገለው። እንደማንኛውም የፈረንጅ ምስል ከሆነ እንደምትሉት ምን ያቀስቀድዳል? ምንስ ያስተፋል? እሱ ላይ እብድነ ማለት እኮ ነው። አንተ እብድ ስለሆንክ ነው። ገባ? ባዘው ሰይጣን አሁን ኦርቶዶክሳውያንን
በብዙ መንገድ በአመክንዮም በመጽሐፍ ቅዱስም ክርክር ውይይት ማሸነፍ ስላልቻሉ የነዚህ የሉተር ሰዎች አሁን አዲስ ሲስተም ነው ሰይጣን ይዞ የመጣው። ውሻ ቤት ገብቷል እንዳለ በመጽሐፍ ቅዱስ ተረቷል፣ በአመክንዮ ተረቷል እንዳለ ተዘርሮ ወድቆ ውሻ ቤት ነው ያለው። ስለዚህ አሁን ሰይጣን አዲስ ሲስተም ይዞ መጥቷል። ማትነካዋን በኦርቶዶክሳውያን ልብ ውስጥ በፍቅር ነግሳ የተቀመጠች እመቤት የጌታችንን እናት እንደዚህ ነካና መስመር አልፈ እንድትናገር ያደርጋል። ገብቷል። ከዛ የኦርቶዶክስ ማለት እንዲህ ነው ይላል። አንተ በስሜት ስትናገር እንደዚህ ያደርጋለሁ ያለ ሰው ስሜታዊ ሆኖ ሲናገር የኦርቶዶክስ እንዲህ ናት ይላል። ገብቷል። በዚህ ነጥብ ለማስጣል ነው። ቃጤዋን ይነካባል። ዱርሴ ተጫውታችሁ ታውቃላችሁ? ቃጤ ይባላል። ያን መስመር ይነካብህና እንድትፎርሽ ያደርጋል። ይህ ሰይጣን ሲስተሙ ነው። በነገራችን ላይ ይህ መንፈሳዊ ቅናት ኢየሱስ ክርስቶስ ሊሰቀል ወደ ቀራንዮ አደባባይ አይሁድ ይዘውት እየሄዱ ባሉበት ወቅት ይተፉበት ነበርና ያን ሲያይ ጴጥሮስ አልቻለም። ያውቀዋል ጌታን ባህር ላይ ሲራመድ ነፋሳትን ሲገስጽ ያውቀዋል። በሁለት ዓሣና በ3 እንጀራ 5000 ሕዝብ አጥግቦ ሲያትረፈርፍ አይቷል። እና ይህን ጌታ ኃያል ጌታ በአንዴ ማጥፋት የሚችለውን ጌታ አንድ ጭንጋፍ እንዴት ይተፋበታል በሚል መንፈሳዊ ቅናት ሰይፉን አውጥቶ ጆሮውን ነው ጎምዶ የጣለው ቅዱስ ጴጥሮስ። ኢየሱስ ግን ተዋለው፣ ሰይፍን የሚመዙ በሰይፍ ይጠፋሉ ብሎ መልሶ ጆሮውን ወደ ቦታው ገጠመለት። አይሁድ ግን ልባቸው የደነደነ ስለሆነ እንዳሁኑ ሉተር ተከታይ ይሄን አይተው እንኳን ክርስቶስን ከመስቀል አልተቆጠቡም። እየነገራቸው ነው አምላክ እንደሆነ እየወሰዱት ሊሰቅሉት እየነገራቸው ነው። በኋላ ለመስቀላቸው ምክንያት እንዳይሆናቸው ነው። ማንም የተቆረጠን ጆሮ አንስቶ መግጠም የሚችል እግዚአብሔር እሱ ኢየሱስ ክርስቶስ ብቻ ነው። አምላክነቱን እየነገራቸው እኮ ነው። ጆሮ ተቆርጦ የሚፈሰውን ደም በአንድ ያቆሞ ጆሮን ወደ ቦታው መቀጠል የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። ይህን አይተው እንኳን አይሁድ ልባቸው ደንድነዋል። ልክ እንዳሁኑ የሉተር ተከታይ እንደገና ቅዱስ ገብርኤል ያ 38 ዓመት ያልጋ ቁራኛ የነበረው ኢየሱስ ያናገረው ራሱ እኔ ወደ ጸበሉ መውረድ አልችልም፣ ሌሊት የእግዚአብሔር መልአክ ጸበሉን ባናወጸው ሰዓት አቅመ ብርቶች እየሄዱ ተጠምቆ ይፈወሳሉ፣ እኔ ግን መንቀሳቀስ ስለማልችል እዚህ ቁጭ ብያለሁ አለው። ማን እንደሚያወራው አላወቀም። አይጠበቅም ወደ ጸበሉ መውረድ፣ አልጋን ተሸክመ ሂድ አለው ጌታ። ዋናው አዳኙ ነው ፊት ለፊቱ የቆመውና ይሄ ሰውዬ ነው ዓርብ ዕለት በቀራንዮ አደባባይ ላይ ክርስቶስን ጎኑን የወጋው። ያኔ ቅዱስ ገብርኤል አልቻለም። አሁንም እንዲሁ አለ እንደ ጴጥሮስ መንፈሳዊ ቅናት ነው፣ ሰይፉን መዘዘ። ኢየሱስ ግን ተው አለው። ሰይፍን ወደ አፎቱ መልስ፣ ሰይፍን ወደ ሰገባው መልስ አለው። ገባ? አሁን የሆነው ይሄ ነው። የሆነው ያለው ነገር ይሄ ነው። ገብቷል? ባይዘው ይሄ ዮሐንስ ራእይ ላይ የተጻፈው ትንቢት እየተፈጸመ ነው፣ ተጀምሯል። በሴቲቱና በአንተ መካከል በዘንዶና በሴቲቱ መካከል ጠላትነትን አኖራለሁ ያለው አሁን እየተፈጸመ ነው። ገባ? በዘርና በዘሯ መካከል ይላል ጠላትነትን አኖራለሁ። አሁን የድንግል ማርያም ልጆችና የአውሬው ልጆች የሚለዩበት ወቅት ነው። ይሄ ወንፊት ማጣሪያው ነው። ማጣሪያው ነው። አሁን የሷ ወገንና የአውሬው ልጆች እየተለዩ ነው ያሉት። አንዳንዶች በዚህ እንኳን ሸናችበት እንኳን ተፋችበት እኔ ነገ ከመርካቶ ገዝቼ እተፋበታለሁ እቀደዋለሁ ሲሙን ታመጣላችሁ ያላችሁ ፕሮፋይላችሁ በጣም ሂውጅ የሆናችሁ ወጠጤዎች ሲናና እኔ ፊት ለፊት አድርገው በእናት ሰርቪስ ውስጥ ቁጭ ብለህ ተቀርጸ ምናምን እንደ ልጅቷ እያደረግክ እንዳትለቅ መተህ በአንድ ኦርቶዶክሳዊ ፊት ለፊት ይሄንን አድርገውስ በነፍስም በስጋም አደንም። አንተ ልንገርህ በነፍስም በስጋም አደንም። ሺህ ቢከመር ጎልያድ ቢወጠር መቋቋም አይችልም የዳዊትን ጠጠር። ስለዚህ እንዴ ብትረጋጋ ጥሩ ነው። አይክ እንዳለም እኛ እኮ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ላይ ይህን ያህል ጽዩፍና ያልተገባ ነገር ሲፈጸም ይህን ያህል የሚያንገበግበን እንደው ትኩረት ፍለጋ ነው የሚመስል። ባያድልህ ኑሮ ነው እንጂ እኮ ከኛ ጋር ቆመ የምትከራከር የነበረው አንተ ነበርክ።
ሆኖም ግን አይደለም። ምክንያቱም መስቀል ላይ የአምላክ ድምፅ ነው አሁን ምነግር ያለሁት። እንኋት እናትህ ያለ ድምፅ ከሰባቱ ጩኸቶች መካከል ለቅዱስ ዮሐንስ እንኋት እናትህ ያለው። ቅዱስ ዮሐንስ እናት የለው ሆኖ ነው እንደዛ የተባለው አይደለም። ቅዱስ ዮሐንስን ብትሆን ኑሮ ስለ ድንግል ማርያም ሲነሳ እንባ ነበር የሚቀድም። ምክንያቱም ወላዲተ አምላክ ለድህነትህ ራሱ ያላት አስተዋጽኦ አንተ አይረዳህም፣ አይገባህም። ድንግል ማርያም እኮ የሰው ልጅ እኮ ናት። የሐናና የኢያቄም ልጅ እኮ ናት። ፈቃድ እኮ አላት። ግን እኮ ድንግል ማርያም ንጽሕተ ንጹሐን ሐሳቧ ሁሉ ድንግል ስለሆነ ጸጋን የሞላባት ስለሆነች ንጽሕት ስለሆነች እኮ ነው ክርስቶስን ያስገኘችው። ዛሬ አንተ ችግር የለም ንስጥሮሳዊ ሁን ወላዲተ አምላክ አትባልም ብለህ ካድ፣ ወይም ደግሞ አምላክ ወሰብ የሆነውን ክርስቶስን ፍጹም አምላክ ፍጹም ሰው የሆነውን አልወለደችም በል። ግን እሺ ክርስቶስ ኢየሱስ የሚባለውን ወልደዋለች በል። ምን አማራጭ አለ? ከመጽሐፍ ቅዱስ ውስጥ ያለችው እሷ ብቻ ነች። ክርስቶስን ልጄ ብላ የምትጣራው እሷ ናት። ዛሬ የሚማልደውን ክርስቶስን ወልዳልኛለች ብለህ ሲያስብ ማለት ክርስቶስን ነው እየነገርኩ ያለሁት። ሌላ ግለሰብ እኮ እያወራሁ አይደለም ያለሁት። እርሱን እኮ ልጄ ብላ የምትጣራው ድንግል ማርያም እኮ ናት። የድንግል ማርያምን ነገር ግን እንዴት አድርጋችሁ ነው የምትረዱት? ግን የምር እንዲህ ስል ግን ወላዲተ አምላክን እያመለኳት ነው። ድንግል ማርያምን ያመልኳታል፣ ስዕል ያመልካሉ ብሎ የሚመሰክርን አንደበት በአዲስ ኪዳን መጽሐፍ ቅዱስ እያነበበ ሳስበው እኔ በንጉሱ ፊት ቆሞ እንዴት አድርጎ ነው ራሱን የሚገልጸው ብዬ ሳስብ እኔ ማርያምን በጣም ነው የሚከብደኝ። እንዴት ነው እንቅልፍ የሚይዝ ይሄን ያህል ሐሰት ተናግረ? ግን አሁን እኛ ስዕል እናመልካለን። አሁን እኛ ድንግል ማርያም በምልጃች በጸሎትሽ አግዥን ምንለውን ይህን የጸሎትና የምልጃ ጸሎታችንን ከክርስቶስ ማዳን ጋር አገናኝተን የክርስቶስን ዋጋ ወስደን ለእርሷ እንሰጣታለን። አሁን ይሄ አንደበት አሁን አይገርምም? የአእምሮ ውስንነት ያላቸውን ሰዎች የምታስታቸውን አንተ ወድቀ እነርሱን ይዘ የምትወድቀው ሰውዬ አታሳዝንም? አሁን አንተ ሰውዬ ለምንድን ነው ሐሰት የምትናገሩት? አሁን እኛ ስዕል እናመልካለን። ወላዲተ አምላክ ንጽሕተ ንጹሐን ግን እንዴት አድርጋችሁ ነው የምትረዷት? ግን እንዲሁ ስለ እሷ ስታስቡ ግን ድክም ብሏችሁ እንዴት አድርጌ ልግለጻት ብላችሁ አታውት? ማለት ግሩም እኮ ነው፣ ድንቅ እኮ ነው። ኪሩቤል ሱራፌል በመንቀጥቀጥ መላእክቱ ሁሉ ፍጥረታት በሙሉ የሚገዙለትን ጌታ እኮ ነው 9 ወር ከ5 ቀን በማህፀኗ የያዘችው ድንግል ማርያም እኮ ናት። ወደ ግብፅ ይዛ የተሰደደች እኮ ድንግል ማርያም እኮ ናት። በቤተልሔም ታቅፎ የተገኘች እኮ ድንግል ማርያም እኮ ናት። ከመስቀሉ ስር ስታነባ የነበረች እኮ ድንግል ማርያም እኮ ናት። ለአረጋዊ ስምዖን እኮ በእጁ ያስረከበችው ድንግል ማርያም እኮ ናት። ታቅፈው ኑራ ያንን በስዕል መልክ ቤተክርስቲያን ቁጭ አድርጋ ያንን እያሰብን ጸሎት እንድናደርግ ታደርግናለች። አለቀ። ስዕል እኮ ዋናው ዓላማው እኮ ይሄ ነው እንጂ ስዕል እኛ እናመልካለን ወይ? መልስልኝ። ይህን ያመልካሉ ብለህ የሐሰት ንግግር የምትናገር ሰው እንዴት ያለ ዲያብሎስን እንዴት አድርገ ነው አንተ አሽሞንሙን የምትገልጸው? ከልቡ ሐሰትን አንቅቶ የሚናገር የተባለውን ቃል እርሱን እኮ ነው። ከሴቲቱ ጋር ያለ ጠብ ካለ ኦሪት ዘፍጥረት ምዕራፍ 3 ያለው እኮ ነው እባቡ። እንዲህ ስል አይሰማ እውነቱ ይሄ ስለሆነ ነው። ይሄ ስለሆነ ነው እውነቱ። ታሳዝነኛለህ፣ ታሳዝኝኛለሽ እንዲህ ብላችሁ የምታስቡ ካላችሁ በእንደዚህ አይነት አእምሮ በሌላቸው ሰዎች ምክንያት ቅዱስ ጳውሎስ የሰበካትን፣ ቅዱስ ጴጥሮስ ተዘቅዝቆ የተሰቀለላትን፣ ቅዱስ እስጢፋኖስ ቀዳማዊ እስጢፋኖስ የተወገረላትን ሃይማኖት ትታችሁ ይወጣችሁ። ይሁዳ በመልእክቱ ስለ አንዲት ሃይማኖት እንድንጋደሉ ያዘዘንን ቅዱስ ጳውሎስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ የሰበካትን እችን ትታችሁ ይወጣችሁ። ድህነታችሁ የምታገኙ መስሏችሁ ነው? ነው። ይህማ በራሳችሁ ፈረዳችሁ በዓለም ቁጭ ያላችሁ ናችሁ። ምስክር የሆነባችሁ ዘንድ ደግሞ ይህን እናገራለን እኛ በየቀኑ እየመጣን። ምክንያቱም ሐሰት ነዋ የምትሰብኩት፣ ውሸት ነዋ። ይሄ ራሱ ስዕል ያመልካሉ የሚለውን ሐሰት አሁን ለክርስቶስ እንዴት አድርገህ ነው በማስረጃ ልታስረዳው የምትችለው? በእርሱ ፊት መቼም ግልጽ ነው። እንደኛ እስኪ መረጃ ስጠኝ ምናምን ክርክር የለም መቼም በሱ ፊት። እግዚአብሔር ልቡናችሁን ይመልስ። ቢገባችሁ ኑሮ ስለ ድንግል ማርያም ተነስቶ አንድ ነገር ሲፈጸም እናንተ ነባችሁ ከፊት ለፊት የምትቆሙት። ቢያንስ ይማልድናል የምትሉትን ክርስቶስን አስገኝታለች። አንዳንድ ሰዎች ጉዳቸው የሚስ ነበር ያው ተማራችሁበት አዲስ ነገር ወስዳችሁበት ደስ ምናላችሁ አልጠራጠርም። እንግዲህ አሁንም ቢሆን አጀንዳችን እች ልጅ መሆን አለባት። እኛ እርስ በርስ ከመበላላት እንቆጠብና ትፈልጋለሁ። የእናንተን ማሳብ አስቀምጡበት። በቀጣይ እንግዲህ አዲስ መረጃ ካለ ይላችሁ የሚቀርብ ነው የሚሆነው። ላይክ እና ሼር ሰብስክራይብ አድርጉ። እንዳይረሳ።